አንዲት እናት ለራሷ ዝናና ክብር ስትል የ3 ወር አራስ ልጇን ጥላ ትጠፋለች። ከ25 ዓመት በኋላ ግን ያ የጣለችው ልጇ ቢሊየነር ሆኖ ሲገኝ ልጄ ብላ በቢሮ በር ላይ ቆመች። ጥፋቱ የኔ ስለሆነ ነው ጥላኝ ሄደችው ብሎ ለሚያለቅሰው ዴቪድ አያቱ ማርታ የሰጠችው መልስ እጅግ ልብ ሰባሪ ነበር። ወላጅ እናቱ ቫኔሳ ለሀብት ብላ ስትመለስ ዴቪድ ምን የሚያደርግ ይመስላችኋል? የእናትነት ትርጉምን የሚፈትን እናትና ልጅ እርስ በርስ የሚፋጠጡበት ታላቅ ፍልሚያ ችሎት ፊት ቀርቧል። ይህ ታሪክ የእናትነትን ትርጉም ዳግም ያስተምረናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልኝ። እነዚህ ታሪኮች ምን ያህል ርቀት መጓዝ እንደሚችሉ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። እባክሽን ልጅሽን አትተዩ። ማድረግ አለብኝ እማዬ፣ ይሄንን ማድረግ አለብኝ። አይሆንም፣ ልጅሽን ትተሽ አትሂጂ። ይሄ ሕፃን አንቺን ነው የሚፈልገው። አልችልም እማዬ፣ እኔ ይህችን ሴት አላውቃትም። ቃላቱ በችሎቱ አዳራሽ ውስጥ እንደ ጥይት ድምፅ አስተጋቡ። የግርምት ትንፋሽ አየሩን ሞላው። ጋዜጠኞች ወደፊት ጎንበስ አሉ። ዳኛው እንኳን ቀና ብለው በጥብቅ ተመለከቱ። በከሳሽ ጠረጴዛ አጠገብ ቆማ የነበረችው ሴት ውብ ብትሆንም በግልጽ እየተዝለፈለፈች ጉልበቶቿ ሲዝሉ ተሰማት። የ25 ዓመት ቅዠት በአንድ አረፍተ ነገር ውስጥ ፈረሰ። ዴቪድ ብላ በሹክሹክታ ተናገረች። ድምጿ እየተንቀጠቀጠ ነበር። እባክህን ይህንን አታድርግ። በምስክር ሳጥን ውስጥ የነበረው ወጣት ወደ እርሱ አልተመለከተም። አቀማመጡ የተረጋጋ፣ ፊቱ ላይ ምንም የሚነበብ ነገር የለም። እናቴ አለ በግልጽ። አብራኝ የቆየችው ሴት ናት። በክፍሉ ማዶ አንዲት አረጋዊት ሴት የምርኩዝ ዘንጋቸውን አጥብቀው ያዙ። እንባ በዓይኖቻቸው ውስጥ እየተከማቸ ነበር። ይህ ቅስፈት እንደሚመጣ ያውቁ ነበር። ስለ እርሱ ጸልየዋል። ነገር ግን መስማቱ አሁንም አሮጌ ቁስልን የመክፈት ያህል ተሰማቸው። ዳኛው መነጽራቸውን አስተካከሉ። አቶ ዴቪድ ቴይለር ከሳሿን እንደ እናቱ እንደማያውቋት በመሃል ላይ እየተናገሩ ነው። ዴቪድ በመጨረሻ ራሱን አዞረ። አይኖቹ ከሴቲቱ ጋር ተገናኙ። የወለደችውና ጥላው የሄደችው ሴት። በ3 ወር ዕድሜ ጥላኝ የሄደችው ሴት መሆኗን አውቃለሁ። የችሎቱ አዳራሽ በሹክሹክታ ተሞላ። እናም ታሪኩ እንዲህ ተጀመረ። በልደት ሳይሆን በውድቀት። ከ25 ዓመት በፊት ቫኔሳ የጉዞ ሳጥኗን በበሩ አጠገብ ስታስቀምጥ እኩለ ሌሊት አልፎ ነበር። ሕፃኑ ሳያቋርጥ ለ1 ሰዓት ያህል ሲያለቅስ ነበር። ሕፃኗ ማርታ በትንሿ ክፍላቸው ውስጥ ወዲያና ወዲህ እየተወዛወዙ የቤተ ክርስቲያን መዝሙር እያዜሙ ሕፃኑን ያወዛውዙት ነበር። እባክሽን ማርታ በለሰለሰ ድምፅ ለመኑ። ድካም በድምጻቸው ውስጥ ጎልቶ ይታያል። ቢያንስ እስከ ጠዋት ጠብቂ። ቫኔሳ በበሩ አጠገብ እጆቿን አጣጥፋ ቆማለች። እስከ ጠዋት ድረስ ከጠበቅኩ ጎረቤቶችን ትሰበስቢና እንድቆይ ታስጨንቅኛለሽ። በቃ ከዚህ በኋላ አንቺ እናቱ ነሽ። እኔ ደግሞ አሁንም የምኖርለት ህይወት ያለኝ ሴት ነኝ። እድሜ ገና 22 ነውማ። ራሴን ከዚህ ስህተት ጋር ማሰር አልፈልግም። ማማ ማርታ ደነገጡ። ስህተት ደግሞ በድንጋጤ ተናገሩ። ሕፃኑ ቃሉን እንደሚቃወም ሁሉ ድምፁን ከፍ አድርጎ አለቀሰ። ቫኔሳ እሱን ከመመልከት ተቆጠበች። ረዘም ላለ ጊዜ ካየችው በውስጧ የሆነ ነገር ሊሰበር ይችላል። እርሷ ደግሞ አሁን መሰበር አልፈለገችም። እማዬ ይህንን አላቀድኩም። አባቱ ጠፍቷል። በከተማ ውስጥ እኔ አሁንም እድል አለኝ። የሞዴሊንግ ኤጀንሲው በእኔ ላይ ፍላጎት አለው። ያ ምን ማለት እንደሆነ ታውቂያለሽ አይደል? ገንዘብ፣ ነፃነት፣ እውነተኛ ህይወት ማለት ነው። ማማ ማርታ ሕፃኑን አጥብቀው ይዘው ቀረብ አሉ። እና ይህ ምንድን ነው? የሐሰት ህይወት እማዬ፣ የሐሰት ህይወት ነው። የቫኔሳ ድምፅ ጠነከረ። እኔ በገበያ ውስጥ አትክልት ለመሸጥ የተፈጠርኩ ነኝ። እሱስ? ማማ ማርታ በሹክሹክታ ጠየቁ። እሱ ምን ይሆናል? ቫኔሳ ያሳየችው ያመሳቀቅ ለዘላለም ይከተላታል። እማዬ እኔን
ብቻዬን አሳድገሽኛል፣ እሱንም አሳድጊው። አንቺ መስዋዕትነት መክፈል ትችይበታለሽ። ይህ ጨካኝ ንግግር ነበር። ማማ ማርታ ልክ በጥፊ እንደተመቱ ያህል ተሰማቸው። በዚህ ስራሽ ትጸጸቻለሽ ቫኔሳ፣ ትጸጸቻለሽ አሏት። አይ ቫኔሳ መለሰች። የጉዞ ቦርሷን እያነሳች ነበር። በመጨረሻም በደስታ እኖራለሁ። በሩን ከፈተች። ዝናብ እንደ ፍርድ ከሰማይ ፈሰሰ። ሕፃኑ ጮኸ። እናም ወደ ኋላ ሳትመለከት ቫኔሳ ወደ ማዕበሉ ውስጥ ገባች። በሩ ተዘጋ። ማማ ማርታ እየተንቀጠቀጡ ወንበሩ ላይ ተቀመጡ። ሕፃኑ በእቅፋቸው ውስጥ ይንቀጠቀጥ ነበር። እንዴት እንደሆነ አላወቁም። ነገር ግን በለቅሶ ውስጥ በሹክሹክታ ተናገሩ። ለእናትህ ራስ ወዳድነት ዋጋ እንድትከፍል አልፈቅድም። ወደ ታች ተመለከቱት። ዴቪድ ትባላለህ አሉት በለሰለሰ ድምፅ። ምክንያቱም በጽድቅና በስህተት መካከል እግዚአብሔር ብቻ ስለሚፈርድ። ዴቪድ። በውጭ የቫኔሳ የእግር ኮቴ በዝናቡ ድምፅ ተዋጠ። በውስጥ አንዲት አያት በጭራሽ ያልመረጡትን ውጊያ ጀመሩ። ቫኔሳ ከሄደች ማግስት ጀምሮ ቤቱ እንግዳ ሆነባቸው። ግድግዳዎቹ እንኳን አንድ ነገር እንደተሰበረ የሚያውቁ ይመስል ነበር። ማማ ማርታ አልተኙም። ሕፃኑ ዴቪድን ከደረታቸው ጋር አጥብቆ አቅፈው በእንጨት ወንበር ላይ ቀጥ ብለው ተቀመጡ። አንዲት እናት ጥላ ስለሄደች ብቻ አደጋ ሊመጣ እንደሚችል ሁሉ እያንዳንዱን የሌሊት ድምፅ ያዳምጡ ነበር። ንጋት በመጨረሻም ሲመጣ እረፍትን ይዞ አልመጣም። እውነታው ፊት ለፊት መጣ። ሕፃኑ እንደገና እያለቀሰ ነቃ። ተርቧል። ዓለሙ እንደተለወጠ ምንም አላወቀም። ማማ ማርታ ቀስ ብለው ተነሱ። ጀርባቸውን እያመማቸው አይኖቻቸው በእንባ ብዛት አብጠው ነበር። ዝም በል ልጄ ብለው አጉረመረሙ። ድምጻቸው ቢንቀጠቀጥም አንተና እኔ አሁን እርስ በርሳችን እንላመዳለን። በዚያው ቀን ቆየት ብሎ ጎረቤቶች በዝቅተኛና በሹል ድምጽ እያወሩ በውጭ መሰብሰብ ጀመሩ። ወደ ከተማው ሄዳለች። አንዲት ሴት ድምጿ እንዲሰማ ከፍ አድርጋ ተናገረች። ልጇን እንደማይፈልግ ጓዝ ጥላው ሄደች። ሌላኛዋ አፌዘች። እናቲቱ ልጇን በትክክል አላሳደገቻትም። ማማ ማርታ ዴቪድን በጀርባቸው አዝለው ወጡና ገጠሟቸው። የምታወሩበት ጉልበት ካላችሁ አሉ በጽናት ለጸሎት ተጠቀሙበት። ዝም በሉ። ለአክብሮት ሳይሆን የምትናገሩት ምንም ደግ ነገር ስለሌላችሁ ዝም በሉ። በዚያ ምሽት ማማ ማርታ የእንጨት ሳጥናቸው ውስጥ ያሉ ጥቂት ብሮችን ሲቆጥሩ እውነቱን ተረዱ። አሁን 2 እጥፍ ጠንክረው መስራት ይኖርባቸዋል። ለራሳቸው ሳይሆን ለእርሱ ሲሉ። ዓመታት መንቀሳቀስ ጀመሩ። ነገር ግን በለሰለሰ ሁኔታ አልነበረም። ማማ ማርታ ሙሉ በሙሉ ወደ ገበያ ተመለሱ። ዴቪድ ከሱቃቸው ጀርባ ምንጣፍ ላይ ተኝቶ ሳለ ቲማቲምና ቃሪያ የያዙ ትሪዎችን ያስተካክሉ ነበር። ንግዱ ሲገዘግዝ ጎንበስ ብለው ጉንጩን ይዳስሱት ነበር። ትልቅ ደረጃ ላይ ትደርሳለህ ብለው ይነግሩት ነበር። በሌሊት በደበዘዘ መብራት ልብስ ይሰፉ ነበር። አንዳንዴ ጣቶቻቸውን ይወጋሉ። አንዳንዴ ድካም ያሸንፋቸውና ለሰከንድ ብቻ ብለው አይኖቻቸውን ይጨፍኑ ነበር። ነገር ግን ያ ሰከንድ ዴቪድ ሲንቀሳቀስ በድንጋጤ ወደ መንቃት ይቀየራል። አንድ ምሽት እድሜው 5 ዓመት ገደማ ሲሆን ቀሚሳቸውን ጎተተ። አያቴ ለምንድነው እንደ ማይክል እናቴ የሌለኝ? ጥያቄው ልባቸውን ነካው። ማማ ማርታ ቀስ ብለው ተንበረከኩ። እኔ ያለሁልህ አሉት በጥንቃቄ። ግን እሷ የት ናት? ሲል አጥብቆ ጠየቃቸው። ንጹህ አይኖቹ ፊታቸውን እየፈለጉ ነበር። ማማ ማርታ ምራቃቸውን ዋጥ አደረጉ። ልቡን በመራራነት መርዝ ላለመበከል ለራሳቸው ቃል ገብተው ነበር። በጣም ሩቅ ለመጓዝ መረጠች ብለው በለሰለሰ ድምጽ መለሱ። አንዳንዴ ትልልቅ ሰዎች ትክክል ያልሆኑትን እንኳን ትክክል ናቸው ብለው የሚያስቧቸውን ምርጫዎችን ያደርጋሉ። ዴቪድ ፊቱን አጨማደደ። አልፈለገችኝም ነበር አያቴ። ዝምታው በህመም ተራዘመ። በመጨረሻ ማማ ማርታ ወደ ራሳቸው አስጠግተው አቀፉት። እኔ እፈልግሃለሁ ልጄ፣ እኔ እናትህ አለው አሉት በጽናት። ያ ደግሞ ከምንም ነገር በላይ በቂ ነው። ነገር ግን በዚያ ምሽት እሱ ከተኛ በኋላ ማማ ማርታ አለቀሱ። ስለ ልጅነታቸው ሳይሆን አንድ ቀን ይበልጥ እየጠነከሩ ይበልጥ እየሾሉ ለሚመጡት ጥያቄዎች አለቀሱ። ይህ በእንዲህ እንዳለ
በሚያብረቀርቀው የከተማው ክቤ ውስጥ ቫኔሳ የተለየ አይነት ችግር እየተማረች ነበር። አዲስ ህይወትን ቃል የገባላት የሞዴሊንግ ኤጀንሲ ጨካኝነቱን በፍጥነት አሳየ። ወዴትም የማይወስዱ ሙከራዎች፣ በቀላሉ ፈገግ የሚሉ ወንዶች፣ በንጋት የሚሟገቱ ቃላቶች። ልክ ልትከፍለው የምትችለው ትንሽ ክፍል ብቻ ተከራየች። ስኬት በአንድ አጋጣሚ ብቻ እንደሚገኝ ራሷን እያሳመነች ነበር። ቆንጆ ነሽ፣ አንድ ፎቶግራፍ አንሺ አላት። ግን ደግሞ ውበት ይጠፋል፣ ጠቃሚ መሆን አለብሽ። በውጭ ፈገግ አለች፣ በውስጧ ግን የሆነ ነገር ሲዞር ተሰማት። አልፎ አልፎ በሚገኙ ምሽቶች የከተማው ጫጫታ ሲቀንስ ነቅታ ትተኛና የህፃኑን ለቅሶ በምናቧ ትሰማ ነበር። ለዓመታት ያልታቀፈችው የህፃን ድምፅ። አንድ ጊዜ ስልኳን አንስታ የእናቷ ቁጥር ላይ ደወለች። ጥሪው ከመቋረጡ በፊት 2 ጊዜ ጠራ። ኩራት የጥፋተኝነት ስሜቷን ዋጠው። መመለስ አልችልም ብላ ለራሷን ሾካሾከች። የሆነ ነገር እስከሆን ድረስ ወደዚህ አልመለስም፣ መመለስ አልችልም። ነገር ግን ዓመታት ህልሞችን የመለወጥ መንገድ አላቸው። እድሎች ደረቁ፣ ግንኙነቶች ሁሉ ፈረሱ። ያሳደደችው ነፃነት በጥርጣሬ ብቸኝነትን መምሰል ጀመረ። ዴቪድ 10 ዓመት ሲሞላው ስለ እናቱ መጠየቅ አቆመ። ካሁን በኋላ ስለማይገርመው ሳይሆን አንዳንድ ጥያቄዎች በጣም የሚወዳትን ሰው እንደሚጎዱ ስለተረዳ ነው። አንድ ምሽት የፀሐይ መጥለቅ ብርቱካናማ ብርሃን በትንሿ መስኮት ሲያስገባ ዴቪድ በእንጨት ጠረጴዛው ላይ የቤት ስራውን እየሰራ ነበር። ማማ ማርታ ደግሞ ለነገ ጧት ገበያ አትክልቶችን በቅርጫት ላይ እየለዩ ነበር። ቤት ውስጥ ከእርሳሱ ድምፅ በስተቀር የሚሰማ ነገር አልነበረም። ጸጥ ያለ ነበር። አያቴ አለ በድንገት። ቀና አላለም። አንድ ሰው ጥሎ ከሄደ ያ ማለት በቂ አይደለሁም ማለት ነው? የማርታ እጆች በአየር ላይ ቀዘቀዙ። ማን ነው እንደዛ የነገረ? ብለው በለሰለሰ ድምፅ ጠየቁ። ማንም ሲል ፈጥኖ መለሰ። ዝም ብዬ እያሰብኩኝ ነበር። ተጠግተው ከጎኑ ተቀመጡ። ፊቱ ቁም ነገር የተሞላ ነበር። ከእድሜው በላይ ቁም ነገረኛ ነበር። ስማኝ አሉት በጽናት። አንድ ሰው ሲሄድ ሁልጊዜ የተወው ነገር ስለጎደለው አይደለም። አንዳንዴ የሚያሳድዱት ነገር ከህሊናቸው በላይ ስለሚጮህባቸው ነው። ዴቪድ እያንዳንዱን ቃል እየተቀበለ ተመለከታቸው። እንግዲያውስ እኔ አይደለሁም ማለት ነው? እኔ ጥፋተኛ ስለሆንኩ አይደለም? በዝግታ ጠየቀ። ማማ ማርታ አቀፉትና ጉንጩን ሳሙት። በፍጹም አይደለህም፣ ይሄ ስላንተ አይደለም። ራሱን ነቀነቀ። ነገር ግን በዚያ ቀን በውስጡ የሆነ ነገር ተለወጠ። የሆነ ጸጥ ያለና ቁርጠኛ ነገር። ማንም እንዲቆይ አይማጸንም። በፍጹም ተስፋ መቁረጥ በቫኔሳ በር ላይ በትህትና አላንኳኳም። ይልቁኑ በሩን ረግጦ ገባ። በ30ዎቹ አጋማሽ ላይ ከተማዋ ከቅዠቶቹ አውጥቷታል። የሞዴሊንግ ኮንትራቶች ደርቀዋል። ለመቀበል በሚያሳፍሩ ጥያቄዎች ተተክቷል። በአንድ ወቅት ውበቷን ያወደሱ ወንዶች አሁን በትዕግስት ማጣት ያነጋግሯታል። አሁን እኮ የ20 ዓመት ልጅ አይደለሽም። አንዱ የእጅ ሰዓቱን እያስተካከለ በግልጽ ነገራት። ቃላቱ ከጠበቀችው በላይ አመሟት። በሰው ፊት በሳቅ አሳለፈች። ነገር ግን በዚያ ምሽት መስታወት ፊት ራሷን ተመለከተች። በአይኖቿ ዙሪያ ቀጭን መስመሮች መታየት ጀምረዋል። ውጥረት ብቻ ነው ብላ አጉረመረመች። ሆኖም በአንድ ክፍል አፓርታማዋ ጸጥታ ውስጥ የትራፊኩ ጫጫታ ወደ ራቀ ድምጽ ሲቀየር ትዝታዎች መምጣት ጀመሩ። የሚያለቅስ ሕፃን፣ የእናቷ የሚንቀጠቀጥ ድምጽ፣ በሄደችበት ምሽት የነበረው ዝናብ። አንድ ጊዜ እንደገና ስልኳን አንስታ ወደ ቤት ደወለች። ጠራ። ነገር ግን ከመነሳቱ በፊት ጥሪውን አቋረጠች። ገና አይደለም፣ አሁን አይደለም ብላ ለራሷ ተናገረች። የማሳየው ነገር ሲኖረኝ የዛኔ እመለሳለሁ። ኩራቷ እስር ቤቷ ሆኖ ነበር። በገጠር መንደር ውስጥ ዴቪድ ሰዎች ስለወሬያቸው እንደገና እንዲያስቡ የሚያደርግ አይነት ወጣት እየሆነ ነበር። በ16 ዓመቱ የክልል አካዳሚክ ውድድሮችን አሸንፎ በከተማ ውስጥ ወደሚገኝ ታዋቂ ሁለተኛ ደረጃ ትምህርት ቤት በከፊል ስኮላርሺፕ አገኘ። የቅበላ ደብዳቤው በመጣ ቀን የማማ ማርታ እጆች በጣም ስለተንቀጠቀጡ ሊጥሉት ትንሽ ቀራቸው። አየህ ብለው ጮሁ። ፊቱን ይዘው ፈጣሪ አይን አለው። ነገር ግን ስኮላርሺፑ ሁሉን ነገር አልሸፈነም። ዩኒፎርሞች፣ መጽሐፍት፣ ትራንስፖርት፣ ሁሉም ገንዘብ ይጠይቁ ነበር። ዴቪድ ጫናውን አስተዋለ። አንድ ምሽት የቅበላ ደብዳቤውን ቀስ አድርጎ በጠረጴዛው ላይ አስቀመጠ። አያቴ
ጀመረ። በጣም ውድ ከሆነ እዚህ መቆየት እችላለሁ። ማማ ማርታ በጉልበቶቻቸው ውስጥ የሚሰማቸው ህመም ቢኖርም ጀርባቸውን ቀጥ አደረጉ። መስዋዕትነቴን አታቃል አሉት በጽናት። ትሄዳለህ? እሺ አኩራሻለሁ በፈገግታ መለሰ። ቀድሞውኑ አኩርተኸኛል። በዚያ ምሽት እሱ ከተኛ በኋላ የመጨረሻውን ጌጣጌጣቸውን የሟች ባለቤታቸውን የጋብቻ ቀለበት ሸጡ። ክፍያውን ለመፈጸም ዩኒቨርሲቲ የዴቪድ የውጊያ ሜዳ ሆነ። በምህንድስና ዘርፍ ታዳሽ ኃይል ላይ ትኩረት አድርጎ አጠና። በምኞት ብቻ ሳይሆን በትዝታም ጭምር። በጋዝ መብራቶችና ባልተረጋጋ የኤሌክትሪክ ኃይል ትዝታ። በትርፍ ጊዜው ግን ይሰራ ነበር። ለእርዳታ ያመለክት ነበር። እናም በቁጠባ ይኖር ነበር። የክፍል ጓደኞቹ ቅዳሜና እሁድን በጭፈራ ሲያሳልፉ፣ ዴቪድ ግን በቤተ ሙከራ ውስጥ ያሳልፍ ነበር። ለምንድነው ሁሉ ጊዜ እንደዚህ ሲሪየስ የምትሆነው? አንድ ጓደኛው በአንድ ወቅት አሾፈበት። ዴቪድ ግን በዝግታ መለሰ። ምክንያቱም አንድ ሰው ስለኔ ሁሉንም ነገር መስዋዕት አድርጓል። በመጨረሻው ዓመት ለገጠር ማህበረሰቦች ተብሎ የተነደፈ አነስተኛ ዋጋ ያለው ሶላር አዘጋጀ። ባለሀብቶች መጀመሪያ ላይ ሳቁበት። በመንደሮች ውስጥ ትርፍ የለም። አንድ ነጋዴ አፌዘ። ዴቪድ ቀጥ ብሎ አይኑን ተመለከተው። በዚያ ውስጥ ክብር አለ። ከወራት በኋላ የሙከራ ፕሮግራሙ እጅግ ስኬታማ መሆኑ ሲረጋገጥ እነዚያው ባለሀብቶች በውል ስምምነት ተመለሱ። በ28 ዓመቱ ዴቪድ በበርካታ ግዛቶች ውስጥ እየተስፋፋ ያለ ፈጣን የኃይል ኩባንያን አቋቋመ። ጋዜጠኞች ብርሃን ተሸካሚው አሉት። ማርታ ግን በቀላሉ ልጄ ትለው ነበር። ቫኔሳ የዴቪድን ፊት ለመጀመሪያ ጊዜ ያየችው በትንሽ ካፌ ውስጥ በቴሌቪዥን መስኮት ነበር። ማንኪያዋ ከእጇ ሊወርቅ ጥቂት ቀረው። ወጣቱ ስራ ፈጣሪ ዴቪድ ቴይለር የዜና አቅራቢው አወጀ። የፀሐይ ኃይል መፍትሄዎቹ የገጠር ማህበረሰቦችን እየለወጡ ነው። ልቧ በኃይል መምታት ጀመረ። ካሜራው በፊቱ ላይ አተኮረ። የተስተካከለ አገጭ፣ የተረጋጉ አይኖች፣ ጸጥ ያለ በራስ መተማመን። ጥላው ሄደችው የሚያለቅሰውን ህፃን በጭራሽ አይመስልም ነበር። አሁን ኃያል ይመስላል። ያ ልጄ ነው ብላ ሳታስበው በሹክሹክታ ተናገረች። አጠገቧ የተቀመጠችው ሴት ፊቷን አጨማደደች። ልጅሽ እኮ ቢሊየነሩ ያንቺ ልጅ? ቫኔሳ በፍጥነት ራሷን አረጋገጠች። አዎ ተራርቀን ነበር። ውሸቱ መራራ ጣዕም ነበረው። ለቀናት እያንዳንዱን ጽሑፍ፣ እያንዳንዱን ቃለ መጠይቅ ተከታተለች። ስለ ድርጅቱ፣ ስለ በጎ አድራጎት ስራው፣ በከተማው ስላለው አዲሱ መኖሪያ ቤት፣ ስለ ሀብቱ፣ ስለ ተጽዕኖና ስለ ክብሩ አጠናች። ከዚያም አንድ አደገኛ ሐሳብ መፈጠር ጀመረ። የኔ ነው አለች ለነጸብራቁ። የኔ ደም እና ቀስ በቀስ የጥፋተኝነት ስሜቱ ወደ ባለመብትነት ተቀየረ። የሱ የሆነ ነገር ይገባኛል። ይህ በእንዲህ እንዳለ ዴቪድ ዋና መስሪያ ቤቱን ሙሉ በሙሉ ወደ ከተማ ለማዘዋወር እየተዘጋጀ ነበር። አዲስ በተገነባው ቤታቸው በረንዳ ላይ በነበረ አንድ ጸጥ ያለ ምሽት ከማማ ማርታ አጠገብ ተቀመጠ። ደስተኛ ነሽ ሲል ጠየቃቸው። በለሰለሰ ሁኔታ ፈገግ አሉ። በህይወት አለው፣ ያ ደግሞ በቂ ነው። ስለሷ ታስቢያለሽ? የማርታ ፈገግታ በትንሹ ጠፋ። እናት ስለ ልጇ ማሰቧን በጭራሽ አታቆምም። ስለ እናቴ ማለቴ ነው ዴቪድ አብራራ። ቀስ ብለው በረዥሙ ተነፈሱ። አንድ ቀን ልትመለስ ስለምትችልበት ስለዛ አንድ ቀን አስባለሁ። ለኔ ሳይሆን ላንተ። የዴቪድ ፊት በትንሹ ጠነከረ። ከመጣች ከማታውቀው ሰው ጋር ትገናኛለች። ማርታ ፊቱን በጥንቃቄ ተመለከተች። ልጄ መራራነት በልብ ውስጥ ቤቱን እንዲሰራ አትፍቀድ ስትል አስጠነቀቀች። አልመለሰም። ምክንያቱም የሆነ ቦታ በውስጡ አንድ በር ቀድሞውኑ ተዘግቷል። ቫኔሳ ወደ ዴቪድ ቢሮ በገባችበት ቀን ከመልካም ቀናት ጠብቃ ካቆየቻቸው ጥቂት ውድ ዕቃዎች መካከል አንዱ የሆነውን ውድ ቀሚሷን ለብሳ ነበር። በፖሊሽ በተቀባው የእብነ በረድ ወለል ላይ የጫማዋ ተረከዝ እየተሰማ ወደ አስተናጋጇ ቀረበች። አስተናጋጇም በጥንቃቄ ተመለከተቻት። ሰላም አለች ቫኔሳ አንገቷን ቀና አድርጋ። እባክሽን ለአቶ ቴይለር እናቱ ልታየው እንደመጣች ንገሪው። አስተናጋጇ በድንጋጤ አይኗን አነሳች። እርግጠኛ ባትሆንም በፍጥነት ወደ ዴቪድ ቢሮ ደወለች። ቫኔሳ ልትናገራቸው ያዘጋጀቻቸውን ቃላት በልቧ እየተለማመደች ደረቷ ተወጠረ።
የምታፈሰው እንባ፣ የምታሳየው ጸጸት፣ ዳግመኛ መገናኘታቸው ልክ እንደ ድራማ አስበው ነበር። የስሜት መጥለቅለቅ፣ የፍቅር እቅፍ፣ ምናልባትም ይቅርታ። ወደ ቢሮ በር የሚደረገው እያንዳንዱ እርምጃ በትልቅ ተስፋ የተሞላ ነበር። በሩ በመጨረሻም ሲከፈት ዴቪድ ከጠረጴዛው ላይ በረጋ መንፈስ ቀና አለ። ፊቱ ላይ ምንም የሚነበብ ነገር አልነበረም። አቤት ሲል በትህትና ጠየቀ። በመነጽሩ ላይ አሻግሮ እያየ ነበር። ቫኔሳ እሱ በደረሰበት ደረጃ፣ በተላበሰው ግርማና እሷ ባላሳደገችው ጥንካሬ ተደንቃ ናፍታ በድን ሆነች። ከዛም ቀስ ብላ ወደ ውስጥ ገባች። አይኖቿ ውድ የሆነውን ቢሮ፣ ግድግዳ ላይ የተደረደሩትን ሽልማቶች፣ ዘመናዊ የቤት ዕቃዎችንና ከመስታወቱ ባሻገር የሚታየውን የከተማውን ሰማይ ዳሰሱ። ዴቪድ ብላ በሹክሹክታ ተናገረች። ድምጿ እየተንቀጠቀጠ ቢሆንም ለመቆጣጠር እየሞከረች ነበር። ራሱን በትንሹ ዘንበል አድርጎ በጥንቃቄ ይመለከታት ነበር። አውቅሻለሁ ሲል ጠየቃት። ጉሮሯ ደረቀ። እኔ ነኝ አለች ቫኔሳ። እጆቿ እየተንቀጠቀጡ ነበር። ከዛም ዝምታ ተከተለ። እኔ ነኝ፣ እኔ ቫኔሳ። የማወቅ ምልክት በፊቱ ላይ ታየ። ነገር ግን ምንም አይነት ሙቀት ወይም የደስታ ስሜት አልነበረም። ጥላው የሄደችባቸው ዓመታት ክብደት ብቻ ነበሩ። ዘግይተሻል አለ በርካታ። ለ25 ዓመታት ዘግይተሻል ሲል አብራራ። እያንዳንዱ ቃል እንደ ምላጭ የተዘጋጀ ይመስል ልቧን እየቀደደው ነበር። በጀርባዋ በኩል የሆነ የብርድ ስሜት ተሰማት። ክፍሉ ድንገት ቀዝቃዛና እንግዳ ሆነባት። ለዓመታት ስታሳድገው የነበረው የዳግም መገናኘት ቅዠት በአይኖቿ ፊት መፈራረስ ጀመረ። ቫኔሳ ያንን ቅስፈት ለማዳን በጣም ሞከረች። እንባዋን በነፃነት እንዲፈስ እያደረገች ቀረብ አለች። ያኔ ወጣት ነበርኩ፣ ሞኝ ነበርኩ፣ ግን እኔም በዛ ውሳኔ ተሰቃይቻለሁ። ህይወት በበቂ ሁኔታ ቀጣኛለች ብላ አለቀሰች። የዴቪድ ፊት ግን አሁንም በቁጣ ጠንክሮ ነበር። እና የቀጣሽ እኔ ስለተውሽኝ ነው? በቃላቶቹ ደነገጠች። እውነቱ ከጠበቀችው በላይ ወጋት። እኔ አሁንም እናት ነኝ ብላ ተማጸነች። ድምጿ ሊሰበር የደረሰ ይመስላል። ራሱን በዝግታ ነቀነቀ። አይኖቹን በአይኖቿ ላይ ተከለ። እናት አብራ ትቆያለች አለ በለሰለሰ ድምጽ፣ ግን ደግሞ በማይናወጥ ቁርጠኝነት። ድምጿ ሾለ። እንደማየው ከሆነ ያቺ አሮጊት ሴት በእኔ ላይ አነሳስታለች። አልተናወጠም። አንቺ ባልፈለግሽኝ ጊዜ የተሸከመችኝን ሴት ማዋረድ አትችይም። የውድቀቷ ክብደት በዚያን ጊዜ ሙሉ በሙሉ ተሰማት። ጥላት የሄደችው ትንሽ ልጅ አሁን እርሷን እንደማይፈልግ፣ ለሌላ ሰው ጽኑ ፍቅር ባለው ሰው መተካቱን አወቀች። ተስፋ መቁረጧ ወደ ቁጣ ተለወጠ። እኔ ችግር አልፈልግም፣ መብቴን፣ የህዝብ እውቅናንና ድጋፍ ብቻ ነው የምፈልገው። ይህንን መጠየቅ ደግሞ ብዙ አይደለም። ዴቪድ ሙሉ በሙሉ ወደ እርሷ ዞረ። ድምፁ ዝቅ ያለ ግን ፍጹም ነበር። እንግዲያውስ ኃላፊነት የሌለበት ደም ምን ዋጋ እንዳለው ህጉ ይወስናል። በዚያው ቅስፈት ቫኔሳ አንድ አስደንጋጭ እውነት ተረዳች። የተወችው ያ ሲያለቅስ የነበረው ልጇ ጠፍቷል። በፊቱ ያለው ሰው ደግሞ የማይነካ ነው። ችሎቱ ከመጀመሩ ከረጅም ጊዜ በፊት የፍርድ ቤቱ አዳራሽ ሞልቶ ነበር። ጋዜጠኞች የፊት ረድፎችን ሞልተዋል። ካሜራዎች ተዘጋጅተዋል። ሹክሹክታ እንደ ኤሌክትሪክ በክፍል ውስጥ ይንቀሳቀሳል። ጥላው የሄደችው እናቱ ናት አለ አንዱ። ለእውቅናና ለገንዘብ ድጋፍ እየከሰሰች ነው። ቫኔሳ ለክብርና ለስቃይ ምልክት እንዲሆን በጥንቃቄ በመረጠችው ልብስ በከሳሽ ጠረጴዛ ላይ ተቀመጠች። ጠበቃዋ ጠጋ አለ። አስታውሺ ሲል በሹክሹክታ ነገራት። ስሜታዊነት ርህራሄን ያሸንፋል። በክፍሉ ማዶ ዴቪድ ከማርታ አጠገብ ተቀመጠ። ረጋ ያለ ነበር። ነገር ግን ቫኔሳ ወደሱ በተመለከተች ቁጥር መንጋጋው በቁጣ ይወጠር ነበር። ማማ ማርታ እጁን ያዙት። ምንም ቢፈጠር አሉት በለሰለሰ ድምጽ፣ ቁጣ እንዲናገር አትፍቀድ። ራሱን ነቀነቀ። እሺ አልፈቅድም። ዳኛው ሲገቡ ወዲያውኑ ጸጥታ ሰፈነ። ጉዳዩ ቀረበ። የ25 ዓመት ዝምታ በህዝብ ፊት ለፍርድ ቀረበ። ያለፈው እያንዳንዱ ሹክሹክታና ፍርድ በዚያ ቅስፈት እንደገና የታየ ይመስል ነበር። የቫኔሳ ጠበቃ መጀመሪያ ተናገረ። ንግግሩ የተሳለጠና የሰዎችን ልብ ለመንካት ታቅዶ የተዘጋጀ ነበረ። ደንበኛዬ ሲል ጀመረ።
የአቶ ዴቪድ ቴይለር ወላጅ እናት ናት። ልጇን ለጊዜው በእናቷ እንክብካቤ ስትተው ወጣትና የተሳሳተች ነበረች። ነገር ግን ደም ሊታበስ አይችልም። ከወለደችው ልጇ ተገቢውን እውቅናና ምክንያታዊ የገንዘብ ድጋፍ ትፈልጋለች። ቫኔሳ ድራማዊ በሆነ መንገድ አይኖቿን ጠረገች። እሱን መውደዴን አላቆምኩም ስትል በለቅሶ ጨመረች። ከሩቅ ሆኜ ስከታተለው ነበር። የዴቪድ ጠበቃ ቀስ ብሎ ተነሳ። ድምፁ የረጋ ግን ጽኑ ነበር። ከሩቅ መከታተል ሲል ደገመው። ማስረጃ እንፈልጋለን። ደብዳቤዎች፣ የባንክ ዝውውሮች፣ የትምህርት ቤት ክፍያዎች፣ የሕክምና መዝገቦች፣ የልደት ቀን ጥሪዎች፣ ባለፉት 25 ዓመታት ውስጥ ወላጅነትን የሚያሳይ ማንኛውንም ነገር እንፈልጋለን። ወረቀቶች ተገለባበጡ፣ ግን ምንም አልነበረም። ዴቪድ ራሱ ለምስክርነት ተጠራ። የ3 ወር ልጅ ሳለው ጥላኝ ሄደች አለ በርጋታ። ምንም ግንኙነት፣ ምንም ድጋፍ አልነበረም። ቫኔሳ አሁን ተስፋ ቆርጣ ድምጿን ከፍ አደረገች። ሞክሬ ነበር። ዳኛው ወደፊት ጎንበስ አሉ። እይታቸው ሹል ነበር። ማስረጃ አለሽ? አፏን ከፈተችና እውነቱን ስላነቃት እንደገና ዘጋችው። ያለፉት 10 ዓመታት ክብደት በአየሩ ላይ ተንጠልጥሎ ነበር። ከዚያም በችሎቱ አዳራሽ ውስጥ ያለውን ሰው ሁሉ ያስደነገጠ ቅስፈት መጣ። የዴቪድ ጠበቃ ማማ ማርታን ለምስክርነት ጠራ። አረጋዊቷ ሴት በዘንጋቸው እየተመረኮዙ ቀስ ብለው ወደ ምስክር ሳጥኑ መጡ። አዳራሹ ወዲያውኑ ጸጥ አለ። እመቤት፣ ጠበቃው በትህትና ጠየቀ፣ ልጆ ከዚህ የቅርብ ጊዜ ስኬቱ በፊት ልጇን ለመጠየቅ ሞክራ ታውቃለች? የማማ ማርታ አይኖች ወደ ቫኔሳ ተመለከቱ። አዎ አሉ። በክፍል ውስጥ የግርምት ድምፅ ተሰማ። ዴቪድ በጥብቅ ተመለከታቸው። አያቴ፣ ዳኛው ወደፊት ጎንበስ አሉ። እሺ ያስረዱ። የማርታ ድምፅ የረጋ ግን ጽኑ ነበር። አንድ ጊዜ መታ ነበር። ዴቪድ የ10 ዓመት ልጅ እያለ ነው። ጎበዝ መሆኑን ሰምታ ወደ ከተማ ልትወስደው ፈለገች። ነገር ግን እኔን አብራ እንደማትወስደኝ ተናገረች። እኔ ለሷ ሸክም እንደምሆን ተናገረች። ቫኔሳ ደነገጠች። አዳራሹ በሹክሹክታ ተናወጠ። የዴቪድ አይኖች በቁጣ ሳይሆን ምርጫዋን ባለማመን ተጨነቁ። አንድ ጊዜ የጣለችው ሴት አሁን ተመልሳም ከልጇ ይልቅ ራሷን መርጣለች። በዚያ ቅስፈት እውነቱ ግልጽ ሆነ። ምንም አይነት እንባ የ25 ዓመታትን መቅረት ሊያብሰው አይችልም። የመዝጊያ ንግግሮች አጭር ግን በስሜት የተሞሉ ነበሩ። የቫኔሳ ጠበቃ በደም ትስስር ላይ ተመርኩዞ ያለ እርሷ ዴቪድ ሊኖር እንደማይችል ተከራከረ። የዴቪድ ጠበቃ ግን በእርጋታ መለሰ። ያለ ደንበኛ ያያት ዛሬ እዚህ የቆመው ሰው አይኖርም ነበር። ሕይወትን የሚቀርጸው ኃላፊነት እንጂ ደም ብቻ አይደለም። ዳኛው ብይን መስጠት ሲጀምሩ ክፍሉ ትንፋሹን ያወጣ ይመስል ነበር። ወላጅነት አሉ በጽናት፣ ዝም ብሎ የመውለድ ተግባር አይደለም፣ ቀጣይነት ያለው ኃላፊነት ነው። የፍርድ ቤት ባለፉት 25 ዓመታት ውስጥ በከሳሿ በኩል ምንም አይነት የእናትነት እንክብካቤ፣ የገንዘብ ድጋፍ ወይም ጥረት አላገኘም። የቫኔሳ ፊት ነጣ። የተዘጋጀው ትዕግስቷ እንደ መስታወት ተሰበረ። ልታጠፉኝ አትችሉም ብላ ጮኸች። ነገር ግን የዳኛው መዶሻ ጠረጴዛውን መታና ቃላቷ ከመድረሳቸው በፊት ውድቀቷን አበሰረ። ሕጉ ተናግሯል። እውቅና የሰጠውም ለመቅረቷ ብቻ ነበር። ከፍርድ ቤቱ ውጪ ዓለም ይጠብቅ ነበር። ካሜራዎች ይበሩ ነበር። ጋዜጠኞችም ጥያቄዎችን ያነሱ ነበር። እመቤት በመሄዱ ይጸጸታሉ ሲል አንዱ ጠየቀ። ጌታዬ ይቅር ሊሏት ይችላሉ? ሌላኛው ሰው ጮኸ። ቫኔሳ ኩራቷ ተሰብሮ ወደ ዴቪድ ለመጠጋት ሞከረች። አዋርደኸኛል ብላ አለቀሰች። ዴቪድ መራመዱን አቆመ፣ ግን አልቀረባትም። ድምፁ የረጋና ጸጥ ያለ ነበር። አይ አላት፣ ምርጫዎችሽ ናቸው ያንን ያደረጉት። ማማ ማርታ ከጎኑ ቆመው ነበር። እጃቸው በትከሻቸው ላይ አርፎ በመካከላቸው ጸጥ ያለ ድጋፍ ይታይ ነበር። ቫኔሳ በሁለቱ መካከል ተመለከተችና ለመጀመሪያ ጊዜ የውድቀቷን መጠን ተረዳች። እርሷ ውድቅ ብቻ አልተደረገችም፣ ለነርሱ ምንም ፋይዳ የሌላት ሴት ሆናለች። የምትጠይቀው ምንም ነገር አልቀራትም። በዚያ ምሽት ውስጥ ዴቪድ በረንዳ ላይ ቆሞ የከተማዋን መብራቶች እንደ ሩቅ ከዋክብት ሲበሩ ይመለከት ነበር። ማማ ማርታ ቀስ ብለው መጡና አጠገቡ ቆሙ። ደህና ነህ ልጄ አሉት በለሰለሰ ድምፅ።
ረጅምና ጥልቅ ትንፋሽ ወሰደ። ማሸነፍ ከዚህ በላይ ድምፅ ይኖረዋል ብዬ አስቤ ነበር ሲል አመነ። በፈገግታ መለሱለት። ልጄ ፍትህ ጸጥተኛ ናት አሉት። የ10 ዓመታትን ክብደት በተመለከቱት አይኖቻቸው ትኩር ብለው እያዩት ዴቪድ ወደ እርሳቸው ዞረ። የ10 ዓመት ልጅ ሳለው መታ እንደነበር ለምን አልነገርሽኝም? ማማ ማርታ ቀስ ብለው ተነፈሱ። ምክንያቱም በሁለተኛ ደረጃ እንደተመረጥክ እየተሰማ እንድታድግ አልፈለኩም። አንተ መጀመሪያውኑ እንደምትፈለግ ማወቅ ነበረብህ። ጉሮሮ ተወጠረ እና ለመጀመሪያ ጊዜ ዴቪድ ለራሱ የግል ሐዘን ፈቀደ። ስለ ጣለችው እናቱ ሳይሆን ስላልተለየችው አያቱ፣ ፍቅሯ ዛሬ ለሆነው ሰው መሰረት ስለሆነችው ሴት። ዓለም ያንን እውነት ሊነካው አይችልም። ቫኔሳ ወደ አፓርታማዋ ስትመለስ በበሯ ላይ የተለጠፈ የማስላቀቂያ ማስታወቂያ አገኘች። ባለቤቷ ኪራይ መጠበቅ ሰልችቶታል። በውስጥ ክፍሉ ከምን ጊዜውም በላይ ተመሰቃቅሎ ጠበቃት። የፍርድ ቤቱን ትዕይንት ደጋግማ በምናቧ አሰበችው። የዳኛው ቃላት፣ የዴቪድ የማይናወጥ እይታ፣ የማማ ማርታ አውዳሚ ምስክርነት። እኔ ሸክም እንደምሆን ተናገረች። ትዝታው እንደ መዶሻ ልቧን መታው። በዝግታ ተናግራው ነበር። ነገር ግን አንድ ሕፃን እያንዳንዱን ውድቀትና ምርጫ እንደሚያስታውስ አልተረዳችም ነበር። ከመስታወቱ ፊት ቆማ ከ25 ዓመት በፊት ወደ ዝናብ ከመግባቷ በፊት የተጠቀመችበት ያው መስታወት አሁን ያየችው ዕድልን ሳይሆን ውጤትን ነበር። በኪሳራ የታሰሩ መስመሮች፣ በኩራት የፈዘዙ አይኖች እና በጭራሽ ልታስተካክላቸው በማትችላቸው ውሳኔዎች የተሰበረ ህይወት። ባላደርገው ኖሮ፣ ባይሆን ኖሮ ብላ በሹክሹክታ ተናገረች። ጊዜ ከጸጸት ጋር እንደማይደራደር በሚገባ ታውቃለች። ቀናት ወደ ሳምንታት ተለወጡ። የሚዲያው ትኩረት ሲቀንስ ጓደኞቿ መደወል አቆሙ። እርዳታ ስትጠይቅ የነበሩ ወንዶች ሁሉ በድንገት ጠፉ። ኩራት ቤተሰቧን አሳጥቷታል። ባለመብትነት ክብሯን አሳጥቷታል። በአንድ ከሰዓት ወደ መንደሩ ተመለሰች። በማማ ማርታ ቤት ፊት ለፊት ቆመች። ያኔ ከሸሸችበት ልጇን ጥላ ከሄደችበት ቤት ፊት ለፊት ቆመች፣ ግን አላንኳኳችም። በመስኮቱ በኩል ዴቪድ ማማ ማርታን እጽዋት ሲያጠጡ በፈገግታ ሲረዳቸው አየች። ሙሉ የሆኑ ይመስሉ ነበር፣ ሀብታም ወይም ሀያል ስለሆኑ ሳይሆን ስላረፉ። እናም ለመጀመሪያ ጊዜ ቫኔሳ አንድ አሰቃቂ ነገር ተረዳች። እርሷ አልተካተተችም። እርሷ አስፈላጊ አልነበረችም። ቀስ ብላ ዞር አለች። የውስጧ ባዶነት በእያንዳንዱ እርምጃ እየከበዳት ነበር። አንዳንድ በሮች በጫጫታ ሳይሆን በጸጥታና በማይመለስ ሁኔታ እንደሚዘጉ አወቀች። በዚያ ምሽት በረንዳው ላይ ዴቪድ ከማማ ማርታ ጋር የፀሐይን መጥለቅ ይመለከት ነበር። ትጠላታለህ ሲሉ በቀስታ ጠየቁት። ከመመለሱ በፊት በጥንቃቄ አሰበ። አይ አልጠላትም፣ ዝም ብዬ ይቀበላታለሁ። ማማ ማርታ ራሳቸውን በመስማማት ነቀነቁ። ተቀብሎ ማለፍ ከጥላቻ ይበልጣል ልጄ አሉት በለሰለሰ ድምፅ። ወደ እርሳቸው ተመለከተ። ከነጻነት ይልቅ ችግርን፣ ከማምለጥ ይልቅ መስዋዕትነትን የመረጡት ማማ ማርታ። የሆንኩት ነገር ሁሉ አላቸው አንቺ አብረሽኝ ስለቆየሽ ነው። እጁን ጨመቅ አደረጉት። እንባ በብርሃን ውስጥ እያንጸባረቀ ሰማዩ ሲጨልም ታሪኩ ወደ መጨረሻው እውነት ተቃረበ። ደም ህይወትን ይጀምር ይሆናል፣ ፍቅር ግን ያቆየዋል። ቫኔሳ የገዛ ውሳኔዎቿ ፍርስራሾች ብቻ ቀሯት። ዓለም ጨካኝ ስለሆነች ሳይሆን በአንድ ወቅት እውነተኛውን ሀብት ጥላ ስለሄደች ነው። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ ታሪኩን እንዴት አገኛችሁት? የዴቪድ ውሳኔስ ትክክል ነው ብላችሁ ታስባላችሁ? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን፣ እንወያይበት። ታሪኩን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ብዙ ሰዎች እንዲማሩበት አድርጉ። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።